ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ገና የታሰሩትን ይፈታል፣ ሰንሰለታቸውን ይበጥሳል። በተለይ ኢየሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ገና ያዘኑትም ይጽናናሉ፣ ለቅሷቸውን ትተው ይስቃሉ። በዚህ ታላቅ ወንጌል ተደስተው ክብርን ይሰጣሉ ለከበረው። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ገና የታመሙት ይነሳሉ፣ አልጋቸውን ይዘው ይሄዳሉ። መቼ የእኛ ወንጌል የዋዛ ነው? አልጋን አሸክሞ የሚያሮጥ ነው። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ገና ወንጌላችን ይዳረሳል። ለዓለማችን ሰላምን ይሰጣል። ጦሩን ክርክሩንም ይሽራል። የሰላም ወንጌል ብቻ ይነግሣል። ወንጌላችን ገና እነዚህ የምታዩ ሰዎች ከኦሊጂሲስ ወጥተው የስላሴን እምነት አምኖ የመጡ ሰዎች ናቸው። በሆሳና ከተማ ሆሳና አካባቢ ባለው ላይ የስላሴን እምነት ተቀብሎ በአብ በወልድ በመንፈስ ቅዱስ እየተጠመቁ ያሉ ሰዎች ናቸው። በጣም ደስ የሚል ነገር ነው። ከዚህ እምነት ሰዎች መውጣት በጣም ደስ የሚያሰኝ ነገር ነው እና ይሄ የአረንጓዴ መጽሐፍ በጣም ተጽዕኖ እየፈጠረ ነው። ባለፉት ጊዜያቶች ዶክተር ተስፋዬ ሮቤሌ በተለያዩ ቦታ እየዞሩ ሲያስተምሩ ነበር። መጽሐፍቶቹንም እነዚህ መጽሐፍቶች ሲያከፋፍሉ ነበር እና ይሄ እንትን ፍሬ እነዚህ የመጽሐፍቶች የማስተማሩ ዘር አሁን እየበቀለ ነው። አሁን ማየት ጀምረናል። እንዲህ እንደምናየው በዚህ መልክ በጣም ብዙ ሰዎች ናቸው። እንደምታዩ ከኦሊጂሲስ ናቸው ወጥተው በአብ በወልድ በመንፈስ ቅዱስ ስም አምኖ እየተጠመቁ ያሉት እና በጣም ደስ የሚያሰኝ ነገር ነው እና ይሄ መጽሐፍ ፍሬ እያፈራ ነው። የተስፋዬ ጉልበት መና አልቀረም። እየሰሩትን እያጨዱ ነው እና በጣም ደስ የሚያሰኝ ነገር ነው እና ይህንን መጽሐፍ በህብረት እንድታጠኑ እንላቸዋለን። በተለያየ ቦታ ተሰብስባችሁ መጽሐፉን እንድታጠኑ ግሩፕ እንድትጀምሩ እንላለን። ጀምሩ። በጣም ደስ የሚል ነገር ነው። ታንኪዩ። ሰንሰለታቸውን ይበጥሳል። በተለይ ኢየሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና